ዛሬ የምነግራችሁ መረጃ በህይወታችሁ መቼ እንደሚያስፈልጋችሁ አታውቁምና አድምጣችሁ ሴቭ ለማድረግ ሞክሩ። እንዲሁም መረጃውን ለሌላው አጋሩት። ስለ ቆዳ መዛግ ወይም ስለ ቆዳ ላይ ዝገት ነው ማወራላችሁ። በሜዲካል ስሙ ሶሪያሲስ፣ የቆዳ መሰነጣጠቅ፣ መፈግፈግ ወይም መላላጥ፣ ስለሱ ነው የምነግራችሁና እንግዲህ ችግሩም የደረሰባችሁ ሰዎች ካላችሁ እንደ መፍትሄ ልትወስዱት ትችላላችሁ። ደርማቶሎጂስቶችም ሩት ኮዙን አውቃችሁ መፍትሄ ለማፈላለግ ስለሚጠቅማችሁ ያው ልብ ብላችሁ እንድታደምጡኝ እፈልጋለሁ። ዋነኛ ኮዙ በሰውነታችን ውስጥ ከፍተኛ የሆነ የአይረን መጠን መለቀቅ ሲኖር ወይም ጉበታችን ውስጥ ከፍተኛ የሆነ የአይረን መጠን ሲከማች ይሄ ችግር ይፈጠራል። ሩት ኮዝ ዋነኛ መንስኤው ይሄ ነው። በጉበታችን ውስጥ ያለ ሆርሞን ስራውን በአግባቡ አልሰራ ሲል ነው ይሄ ችግር ደግሞ የሚመጣው። ሄፕሲዲን የምንለው ንጥረ ነገር በውስጣችን ውስጥ በልኩ አልኖር ሲል ይሄ ሄፕሲዲን ማለት በዋነኝነት በጉበት ውስጥ የሚመረት የሄፕታይድ ሆርሞን ነው። ይህ ሆርሞን ስራዎቹን በአግባቡ አልሰራ ሲል የብረት ሜታቦሊዝም ስርዓታችን ይዛባል። ይሄ ሆርሞን ደግሞ ብረትን ሜታቦላይዝድ የሚያደርግልን ሆርሞን ስለሆነ ወደ ደም ስርዓታችን በከፍተኛ ሁኔታ ወይም በሰውነታችን ውስጥ ብረት እንዳይሰራጭና እንዳይለቀቅ ያደርጋል። ይህ አልሆን ካለ ግን ከፍተኛ የሆነ የብረት መጠን በቀይ የደም ሴላችን ውስጥ እየተለቀቀ የደም ሴሎችን እንዲሰባበር ያደርጋል እና ይሄ የቆዳ መዛግ ያጋጥምናል። የቆዳ ዝገት ስላችሁ የተለያዩ ቆዳችን ላይ የምናያቸው ሶሪያሲስም ባይሆን ይሄ ቆዳ መሰነጣጠቅ፣ ማሳከክ፣ ማላላጥ ማለት ነው እና እንደነዚህ አይነት ነገር ሲያጋጥሟችሁ እንደ መፍትሄ እንደ ሆሊስቲክ ባለሙያነቴ እንደ ኸርባል ሜዲኬሽን የሚወሰዱ የመፍትሄ አማራጮች ካክተስ፣ ቁልቋል እንዲሁም ሳማ፣ ከፍተኛ የሆነ የካልሽየም ንጥረ ነገር ይዘት ያላቸው ምግቦችን በአግባቡ መውሰድ የብረት አብዞርቤሽኑን ማኔጅ የሚያደርጉልን ናቸው እና ይሄ ፔፕሲዲን የምንለው ንጥረ ነገር ጉበታችን ውስጥ እንዲኖርና ሄፕታይድ የምንለው ሆርሞን በአግባቡ ስራውን እንዲሰራ ስለሚያደርግ እነዚህን ነገሮች መስጠት፣ ቀይ ስጋ ላይ መራቅ፣ ጉበት አለመብላት፣ እነዚህ ሄቪ ሜታል የምንላቸው ነገሮች በሙሉ ማስወገድ። ሄቪ ሜታል የምንላቸው ልብሶችም ሳይቀሩ ሊሆኑ ይችላሉ። በእንደዚህ አይነት በብረታ ብረት ነገሮች የታሸጉ ነገሮች ምግቦችንም ሊሆን ይችላል። እነሱን በመቆጣጠር እንደዚህ አይነት ችግር ሲያጋጥመን ችግሩን መፍታት ይቻላል። ወደ እኔ የመፍትሄ አማራጭ ስወስዳችሁ ካክተስ እንግዲህ ቁልቋል ህይወት አዲስ ነው የሚባለው በለስ ብዙ ጊዜ ሁሉም ፍሩቶች የበላይ ነው። ሁሉንም አይነት ፕሮቲኖች፣ ቫይታሚኖች ይዟል። በእርግጥ አይረንም አለው በውስጡ ግን ከፍተኛ የሆነ የካልሽየም መጠን ስላለው ይሄ ሰውነታችን አብዞርብ ያደርገዋል፣ ያመጣጥነዋል በስነ ስርዓት ማለት ነው እና አይረን አለውና እንዴት አድርገን መድኃኒት እናደርገው የምትሉ ከሆነ ጀሉን ነው የምትጠቀሙት። ጀሉን የቁልቋሉን እንዲህ ስትሰነጥቁት ፈሳሽ ይወጣል፣ ውሃ ጀል ይወጣዋል እና የተሰነጣጠቀ ቆዳችሁን ብትቀቡት ትሪት ያደርገዋል። እንዲሁም ሳማ በገብስ እንጀራ፣ ያው ሳማ ብዙ ጊዜ ለምግብነት ይውላል በሀገራችን። እሱን ስሩም ጀል ይወጣዋል፣ ይጨመቃል፣ ኦይል ይወጣዋል። ካክተስም ኦይል ይወጣዋል፣ ሳማም ቅባት ይወጣዋል። ቅባቱን የተሰነጣጠቀውን ቆዳ ትሪት ለማድረግ እንዲሁም ደግሞ ኢንፌክሽኖችን የመከላከል አቅማችን እንዲጎለብት ስለሚያደርጉ ሁለቶቹም ኢንፌክሽኖችን የመከላከል አቅማችን ሲጎለብት ደግሞ ይሄ ሄፕሲዲን የምንለው ንጥረ ነገር ጉበታችን ውስጥ ይመነጫል። ይሄ ደግሞ ይሄ ሲመነጭ ይሄ ሄፕታይድ የምንለው ሆርሞን ስራዎቹን በአግባቡ መስራት ይችላል ማለት ስለሆነ ኢንፌክሽኖችን መከላከል የምንችልበትን ነገር መፍጠር ማመቻቸት፣ ይሄ ኢንፌክሽንን የመከላከል አቅማችን ማጎልበት እንደማለት ነው። ሳማን ራሱ እሾህ ነው አይደል? በሳማ ተገርፋችሁ የምታውቁ ሰዎች ካላችሁ ሳማ ሲገርፋችሁ ይሄ አለርጂኮችን የመከላከል አቅማችሁ እየጎለበተ ሄዳል። እንዲሁም የቁልቋል እሾህ የሚወጋችሁ ከሆነ በመጠኑ ማለት ነው። ባለሙያዊ ገዛም ካስፈለገ በዙሪያችሁ ያሉ ባለሙያዎችን መጠየቅ ትችላላችሁ። ጥናቶችን ብታገላብጡ ይህንን ነገር አፕሩቭ ያደርጉላችኋል። እንግዲህ በዚህ አይነት መልኩ የምትመገቡትን ሄቪ ሜታሎችን በብዛት በማስወገድ የዚህ አይነት ችግር ያለባችሁ ሰዎች ችግራችሁን መፍታት ትችላላችሁ። የገበሬው ልጅ ዮሐንስ ሽፈራው ነኝ። ሰላም